በኢትዮጵያ ዝቅተኛ የደሞዝ እርከን ባለመወሰኑ የተነሳ በኢንዱስትሪ ፓርኮች የሚሰሩ ሰራተኞችን ክፍያ ማሻሻል አለመቻሉ የተነሳበትን መድረክ ነው የምናስቀድመው። የተነሳው ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን የ9 ወራት እቅድ ክንውኑን በሕዝብ እንደራሴዎች ምክር ቤት ለንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ሲሆን በሪፖርቱ ኮሚሽኑ በ9 ወራት ወደ 2.8 ቢሊዮን ዶላር ገደማ የውጭ ቀጥተኛ ኢንቨስትመንት መሳብ ችያለው ብለዋል። ይህም ከእቅዱ አኳያ ዝቅተኛ አፈጻጸም ነው በሚል በቋሚ ኮሚቴው ተተችቷል። ሪፖርተራ ረድኤት ሸቱ በዝርዝር ተመልክተዋለች። በዛሬው ዕለት የ9 ወራት እቅድ ክንውኑን ለንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ያቀረበው የኢትዮጵያ ኢንቨስትመንት ኮሚሽን ምቹ የኢንቨስትመንት ሁኔታ ከመፍጠር ጀምሮ ኢንቨስትመንትን ለመሳብ አድርጌያቸዋለሁ ያላቸውን ጥረቶች ጠቅሷል። ከዚህ ውስጥ በግብርና በማኑፋክቸሪንግና በአገልግሎት ዘርፎች ወደ ስራ እንዲገቡ በተደረጉ ኢንዱስትሪዎች ከ55000 በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩ ተጠቁሟል። ከዚህ ባሻገር ከታገደው የአሜሪካ የቀረጥ ነጻ ዕድል ወይንም አጎዋ በኋላ ኢንዱስትሪዎች ምርቶች ለሀገር ውስጥ ገበያ እንዲያቀርቡ መንገዶች ማመቻቸቱን የገለጸው የኢንቨስትመንት ኮሚሽን እግዳውን በተመለከተ ለሚመለከታቸው አካላት ጋር በመሆን እየሰራው ነው ብሏል። ኢንቨስተሮች የአገዋ ጋር የተያዘ ኮንሰርን ነበር። ያንን ኮንሰርን ሊያርምልን የሚችል ከውጭ ጉዳይና ከንግድ ሚኒስቴር ጋር ውይይቶችን አድርገን ክትትል እየተደረገ ነው የሚገኘው። አንድም ዴሊጌሽን ወደ አሜሪካ በመሄድ የሚመለከታቸውን አካላቶች ጋር ውይይት ተደርጓል። እንግዲህ ውጤቱን አብረን የምንጠብቅ ይሆናል። የራሳቸው ፎርማል ኢንጌጅመንት ስላላቸው እንጂ ከመንግስት ሳይድ የሚጠበቁ ወይም ደግሞ ማስተካከት ይገባሉ የተባሉ ቤንችማርኮቹን 5ቱንም ቤንችማርኮች መንግስት በሰላም ስምምነቱ መሰረት ማሳካት ተችሏል። ስለዚህ የሚቀረው ከነሱ ሳይድ ነው። ያንን ከተሳካልን አንዱ እንደ ተግዳሮት ከሚነሱት መካከል መፍትሄ የሚያገኝ ይሆናል ማለት ነው። ይህ በእንዲህ እንዳለ በ9 ወራቱ ኮሚሽኑ መሳብ ችያለው ያለው ወደ 2.8 ቢሊዮን ዶላር ገደማ የውጭ ቀጥተኛ ኢንቨስትመንት ታቅዶ ከነበረው ከ4.5 ቢሊዮን ዶላር በላይ አኳያ ዝቅተኛ አፈጻጸም መሆኑ የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ገልጿል። የተሻለ ኢንቨስትመንትን ለመሳብ ኮሚሽኑ የገጠመው ተግዳሮትን እንዲሁም በጦርነቱ የተጎዱ ኢንቨስትመንቶችን ዳግም ስራ ማስጀመርን በተመለከተ የተከናወኑ ያሉ ስራዎችን በሚመለከት ከቋሚ ኮሚቴው ጥያቄ ቀርቦለት ኮሚሽነር ሌሊሴ ምላሽ ሰጥተዋል። ሀገራችን ከነበረችበት ሁኔታ አንፃር እና ከነበረው ኮንዲሽን አንፃር አሁን የገባው 2.67 ቢሊዮን የአሜሪካ ዶላር ከባለፈው አመት አንፃር 10% እድገት ማሳየቱ እንደ ፖዚቲቭ ሲግናል እናየዋለን። ነገር ግን ከዚህ የተሻለ ደግሞ መሰራት አለበት የሚለውን ኖትድ አድርገን ማለት ነው። ኮንፍሊክት ከነበረባቸው ኤሪያዎች የአማራ ክልል፣ የአፋር ክልልና የትግራይ ክልል ያሉባቸውን ችግሮችን ከዚህ በፊት የአማራ ክልልና የአፋር ችግሮች ጥናት ተጠንቶ የተወሰኑት ወደ ስራ እንዲገቡ ተደርጓል። አንዳንዱ ደግሞ በፕሮሰስ ያሉ አሉ። በደንብ ሰፖርት የሚፈልጉ በተለይ ፋይናንሻል ሰፖርት ከባንክ ጋር ማስተሳሰር የሚፈልጉ እነሱን ለማስተሳሰር ጥረት እየተደረገ ነው የሚገኘው። ኮሚሽኑ ልኡክ ቡድኖች ወደ መቀሌ በመሄድ የመቀሌ ኢንዱስትሪያል ፓርክ ያለበትን ሁኔታ ሌሎችም በፕራይቬት እንደ ፕራይቬት ኢንዱስትሪ ፓርክ የሚሆኑ ትልቅ ኢንቨስትመንቶችን ለማየት ጥረት ተደርጓል። ከዚህ ውጪ በኢትዮጵያ ካሉ የስራ ዘርፎች መካከል ዝቅተኛ ደሞዝ ተከፋይ እንዳለው የሚነገረው የኢንዱስትሪ ዘርፍ አሁን ካለው የኑሮ ውድነት ጋር ተያይዞ ለሰራተኞች የሚከፈለው ክፍያ በተመለከተ ማሻሻያ እንዲደረግበት ቢጠየቅም እስካሁን ምንም ለውጥ አለመታየቱ ቋሚ ኮሚቴው እንዳሳሰበው ገልጿል። ይህንን ተከትሎ ኮሚሽኑ የስራና ክህሎት ሚኒስቴር በሀገሪቱ ዝቅተኛ የደሞዝ እርከንን እስካሁን ተግባራዊ ባለማድረጉ የተነሳ በዘርፉ ያሉ ሰራተኞች ደሞዝና ጥቅማ ጥቅም ላይ የተሻለ ማሻሻያ ማድረግ አልቻልኩም ያለ ሲሆን ሰራተኞች በተለያዩ መልኩ ተጠቃሚ እንዲሆኑ ለማድረግ ግን የተለያዩ ስራዎችን በበኩሌ እያመቻቸ ነው ብሏል። ኢንቨስተሮችን ኢንሲስት እያደረግን ያለነው ቤቶችን እንዲገነቡ ነው። ለሰራተኞች ቤት ፕሮቫይድ እንዲያደርጉ አትሊስት 70%ን የሳላሪያቸውን ወደ ሰራተኞች ከ100 ኪሎ ሜትር ራዲየስ ስለሚመጡ ለኪራይ ነው የሚያውሉት። አሁን ባለው የኑሮ ውድነት ያንን ሰስቴን አድርጎ ለመቀጠል አስቸጋሪ ነው። ስለዚህ ኢንቨስተሮች ቤቶችን መገንባት አለባቸው። ያንን ደግሞ ለማቅረብ መሬቶችን እየቀረበላቸው ነው። የተወሰኑት ወደ ስራ ገብተዋል። አሁን ሽንቲስ የሚባል ቦሌ ለሚ ያለ ኢንዱስትሪያል ፓርክ ቤት ገንብቷል ለሰራተኞቹ። አሁን ወደ 3000 ይመስለኛል ሰራተኞች ቤት አግኝተው እዛ እየኖሩ ያሉት። በዛ ምክንያት የሰራተኞች ፍልሰት ወደ 0 ቀንሷል።
ለሰራተኛው ምቹ አጋጣሚ ሊፈጥሩ የሚችሉ ሁኔታዎችን ለመፍጠር ኢንቨስተሮችን የማሳመንና ወደዚህ መስመር እንዲገቡ የማድረግ ስራዎችን እየተሰሩ ነው የሚገኙት። የዋጋ ንረትን ለመቆጣጠር ባንኮች ለግል ዘርፉ የሚሰጡትን የብድር መጠን መቀነስ እንደሚገባቸው የኢትዮጵያ ብሔራዊ ባንክ አሳስቧል። በኢንዱስትሪ ሚኒስቴር አዘጋጅነት እየተካሄደ ባለው የኢትዮጵያ ታምርት ንቅናቄ ላይ የፋይናንስ ተደራሽነት ለአምራች ኢንዱስትሪ በሚል በተሰናደው የፓናል ውይይት ላይ ከዚህ ቀደም ኢኮኖሚው የሚያመነጨውን ገንዘብ በብዛት የመንግስት ትላልቅ መሰረተ ልማቶች ላይ ይውል እንደነበረም ተገልጿል። ባለፉት 9 ወራት ግን ለግል ዘርፉ ብቻ 434 ቢሊዮን ብር ብድር ተሰጥቷል ያሉት የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ከዚህ ቀደም ለግል ዘርፉ የሚሰጠው ብድር 20 በመቶ የሚበልጥ እንዳልነበረ በመጠቆም አሁን ላይ ለግል ዘርፉ የሚሰጠው ብድር 86.1 በመቶ መድረሱን ተናግረዋል። አሁን ባለው ሁኔታው ያለፉን 9 ወራት በመንመለከትበት ጊዜ የብድር እድገቱ 69% ነበር። የግል ባንኮችን ከወሰዳችሁት ከአምናው ጋር ሲወዳደር ባለፉት 9 ወራት ያበድሩት ብድር በ138% አድጓል። እኔ አሁን ጊዜው የፕራይቬት ሴክተሩ ብድሩ እንዲጨምር የምንድነው የባንኮች ብድራቸው ለፕራይቬት ሴክተር እንዲጨምሩ የምናደርግበት ጊዜ ሳይሆን እንዲሁም ቀዝቀዝ የምናደርግበት ጊዜ ነው። ምክንያቱም እኛ ኢንፍሌሽን ያሳስበናል፣ በጣም ያሳስበናል። ስለዚህ የገንዘብ ስርጭቱ በእንደዚህ አይነት ሁኔታ ሊቀጥል አይችልም። ይበንዲ እንዳለ ለአምራች ዘርፉ የሚሰጠው ብድር ተጠናክሮ ይቀጥላል ያሉት የብሔራዊ ባንክ ገዢው የዋጋ መረጋጋትን ለመፍጠርና አምራቹን ለማበረታታት የብድር አሰጣጡን መፈተሽ ስለሚያስፈልግ የልማት ባንክ አሰራርን በፖሊሲ ጭምር በማሻሻል እየተሰራ ነውም ብለዋል። የልማት ባንክ ከግለሰቦች አይደለም ዲፖዚት ሞቢላይዝ የሚያደርገው አይደለም፣ ከኢንሹራንስ ከሌሎች ባንክ ነው ሞቢላይዝ የሚያደርገው። ስለዚህ ሰስቴኔብል የሆነ ፋይናንሲንግ ኑሮት ልማት ባንክ የማኑፋክቸሪንግ ሴክተርን ሰፖርት እንዲያደርግ ማድረጋችን እና እንዲቀጥል ማድረጋችን ደግሞ ሌላው ማኑፋክቸሪንግ ሴክተርን ሰፖርት ለማድረግ የወሰድነው የፖሊሲ እርምጃ ነው። የመድረኩ ተሳታፊዎች በበኩላቸው የወጡ ፖሊሲዎችን ተከታትሎ የማስፈጸም ችግር እንዲሁም ደግሞ በተለይ በግል ባንኮች አካባቢ ለአምራች ኢንዱስትሪው የሚሰጠው የውጭ ምንዛሬ ከሚባለው ውጪ ነው የሚሉ ቅሬታዎችን አንስተዋል። አቶ ማሞ ምህረቱም የባንኩን መስክ ከግሉ ዘርፍ ጋር ማቀራረብ በኢኮኖሚ ውስጥ ያለውን የገንዘብ ስርጭት ከልክ እንዳያልፍና የተረጋጋ የውጭ ምንዛሬ እንዲኖር ማድረግ ብሔራዊ ባንኩ ትኩረት ሰጥቶ የሚሰራባቸው ጉዳዮች ይሆናሉ ብለዋል። ዘገባው የሪፖርተራችን የደስዬ ልባይ ነው።